ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም ማቱሳላ የሚባለው የአዶናይ ወንድም ነው። ሲመጣ ሱሪውን አውልቆ ነው የመጣው። እዛነቀኝ ተንገለኝ በቃ ሊደፍረኝ ማለት ነው። ከዛ ምን አልኩት፣ ኤችአይቪ ያለብኝ እባክህ ስለው ለቀቀኝ። ከዛ ልክ ገብቼ ገና ሹራቤን ገና ወደ ላይ ሳደርገው ልጁ ከኋላ መጥቶ ጡቴን እንቃርጎ ይዞ ራቁቷን ነች እንግዲህ ያስቡት። እንቃርጎ ይዞ አለቅም አለኝ። አሳዛኝ የተባለ መረጃ ተሰምቷል። ታዋቂዋ ቲክቶከር ጃኒ ገብሩ እንግዲህ የመኪና አደጋ ደርሶባት በሆስፒታል በሕክምና ላይ እንደምትገኝ ተነግሯል። ታዲያ ከታዋቂዋ ቲክቶከር ጃኒ ገብሩ በተጨማሪ የአዶናይ ወንድም የሆነው ማቱሳላ ብርሃንም ጭምር መኪናው አደጋ እንደደረሰባቸው ነው የተነገረው። ታዲያ በአሁኑ ሰዓት ሁለቱም በሕክምና ላይ እንደሚገኙ የተነገረ ሲሆን የመኪናው አደጋና መንስኤ እንግዲህ እስካሁን ድረስ ምን እንደሆነ በግልጽ የተባለ ነገር የለም። ፈጣሪ ቀላል እንዲያደርግላቸው እንግዲህ ምኞታችን ነው። ሌላ ተጨማሪ ቪዲዮዎች ከሆስፒታል እየወጡ ነው። እስቲ ቪዲዮን አይተን እንመለስ። ዛሬ አሳዛኝና ሰበር ዜና መናገር ፈልጌ ነው። እንዳጋጣሚ ለሕክምና ወደ ኢትዮ ኢስታንቡል ስሄድ ታዋቂዋ ቲክቶከር ጃኒ ግን መቅረጽ ግን አግባብ ነው። የመኪና አደጋ ደርሶባት ኢስታንቡል ሆስፒታል ወጣ ወደ ላንሴት ስትሄድ ላይ ያለች እየወረደች ባለው መኪና እንዳጋጣሚ አጠገቧ እናቷ ብቻ ነበረች ሳታዩዋት እና ጓደኛዋ ነበረች። ሰዓቱ ለሙሉ ለማየት ፊቷን ስለሸፈነ ጠጋ ብዬ ማንሳት አልቻልኩም። ቀለል እና ቀርበህ ልታነሳት ፈለክ እንዴ? ምን ሆነ ነው? ፕራይቬሲ እኮ የሚባል ነገር አለ። ምንም ያህል ታዋቂ ቢሆኑም የእነሱን ፕራይቬሲ ደህንነት መጠበቅ አለብን። ሰው አደጋ ደርሶ በመቅረጽ ግን አግባብ አይመስለኝም። ግን ለማንኛውም ለጃኒና ለአዶናይ ወንድም ፈጣሪ ቀላል ያድርግላችሁ ማለት እወዳለሁ። እናም ሌላም ተጨማሪ መረጃዎች ወጥተዋል። እስቲ እኒ ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራቸው። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም ማቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨን ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተጎድቷል። ያለው መረጃ ይሄ ነው። አዶናይ የለም። አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል። ሁሉ ነገር ይስተካከላል። ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥነባበሩ ልላችሁ ነው የመጣሁት። ለጃኒና ለአዶናይ ወንድም ማቱሳላ ፈጣሪ ህመማችሁን ያቅልላችሁ ማለት እፈልጋለሁ። ደህና ሁናችሁ ከምትወዱት ቤተሰብና ከአድናቂዎቻችሁ ጋር አብራችሁ እንድትሆኑ እመኛለሁ። አዶናይና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ። እና አሁን ላይ ግን ማቱሳላና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል። እንዲህ ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ አይመስሉኝም። ሰውም አይመስሉኝም። የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ? ሁሉም ነገር እኮ ሰው በህይወት ሲኖር ነው። ሰለችህን፣ አስጠላህን ምናምን አንህ ምናምንም እኮ እሱም በህይወት ሲኖር ነውና እንድገመው ዝንቦች እየገቡ አዶናይና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ።
አዶናይ እና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ። እና አሁን ላይ ግን ማቱሳላ እና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮመንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል። እንዲህ ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው፣ ሰውም አይመስሉም የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ። ሁሉም ነገር እኮ ሰው በህይወት ሲኖር ነው። ሰለቸህን፣ አስጠላህን ምናምን አንህ ምናምንም እኮ እሱም በህይወት ሲኖር ነውና በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢቻላችሁ ጸልዩላቸው ወይ እግዚአብሔር እንኳን አታረፋችሁ ማለት አለባችሁ። ካልሆነ ዝም በሉ እንዴ። ማንም እኮ ቋሚ የለም፣ ማንም እኮ ዘላለም ነዋሪ የለም። ዛሬ ያለን ስንል ነገ ምን እንደምንሆን አናውቅም። እኛ ላይ ይደርሳል ወይ የምንወደው ሰው ላይ ይደርሳል። ነግበኔ የሚባል ነገር አለ። ለሰው እንደዚህ ክፉ መመኘት በጣም የሚያስጠላ ነገር ነው። ከቲክቶክ ባለፈ እነዚህ ሰዎች ሪል ህይወት ነው ያላቸው፣ ትክክለኛ ህይወት ነው ያላቸው እና ይሄንን አስቡ። ቢቻላችሁ ዝም በሉ። እግዚአብሔር ይማራችሁ ማለት ካልቻላችሁ እንኳን ማለት ነው። እና ለማንኛውም እንኳን እግዚአብሔር ግን ምን ያህል የክፋት ደረጃ ላይ እንደደረስን ይሄ አንዱ ማሳያ ነው። ሌላ የትም መሄድ አይጠበቅብንም። ሰው አደጋ ደርሶበት እሰይ ማለት በጣም እኔ እንጃ አላቅም ምን አይነት ደረጃ ላይ እንደደረስን፣ ምን አይነት የክፋት ጥግ ላይ እንደደረስን ማሳያ ነው። ከዚህ ሌላ ምንም የለም። የፈለገ ብትጠሏቸው፣ የፈለገ ባትወዷቸው አደጋ ደርሶባቸዋል። እንኳን እኔ ይሄን እያያችሁ እንኳን አትራሩ። የፈለገ ቢሰለቻችሁ ብትጠሏቸው አይዱን አላቅም ብቻ እንጃ ምን ያህል የክፋት ጥግ ላይ እንደደረስን። ፈጣሪ ማራችሁ፣ አረ ፈጣሪ አቅልልላችሁ ማለት ሲገባል እሰይ እልል። አረ እፈሩ እፈሩ። በእውነት እኔ አንዳንዴ እንደዚህ አይነት ሰው ሳይ እኔ እንጃ ከሰው የተፈጠራቸው አይመስለኝም። ይቅርታ አድርጉልኝ፣ ኦፌንሲቭ ከሆንኩ ይቅርታ አድርጉልኝ፣ ግን እንደዚህ አይደረግም። ሃይ ገርሊስ እንዴት ናችሁ? ዛሬ ረጅም ቪዲዮ ነው የማወራው። ሶ ቢር ዊዝ ሚ ከፈለጋችሁ እያሳለፋችሁ ስሙኝ። ኦኬ ሶ ልጅ እያለሁ 6ኛ ክፍል እያለሁኝ 11 ዓመት ወይ 12 ዓመት ቢሆነኝ ነው በዛ ሰዓት እና ያን ጊዜ ክበብ ውስጥ ምናምን ቀይ መስቀል ክበብ ውስጥ ምናምን እሳተፋለሁ፣ ድራማ ሰራለሁ፣ ቲያትር ሰራለሁ ምናምን እና እንደዚህ ወክማ የሚባል ክበብ ኮርስ አለ ለ2 ቀን ተብሎ እኔና አንድ ራሄል የምትባል ጓደኛዬ ከትምህርት ቤት ከክፍል ውስጥ ተመረጥን። አርብ ቀን ነው ያው ቅዳሜ ነው እንግዲህ ኮርሱ የሚጀመረው ቅዳሜና እሑድ ማለት ነው እና አበላለሁ ተብለን ነው። ከዛ ቤት መጣሁኝ፣ ለአባቴ ነገርኩት። ነገ በጠዋት ቀስቅሰኝ ብዬ እና ከሄድክ ደግሞ የታክሲ አስቀምጠህልኝ ሄደ አልኩት። ድሮ ከቤቴ ትምህርት ቤታችን በጣም ቅርብ ነው። ደጀኔ ስም የሚባል ትምህርት ቤት ነው የተማርኩት። በቃ ቅርብ ነው። ታክሲ ተሳፍሬ ሩቅ ቦታ ሄጄ አላውቅም። ከዛ ጠዋት ስነሳ ቅዳሜ ቀን አባቴ የለም፣ ትቶኝ ሄዷል ማለት ተነስቶ ስራ ሄዷል። የታክሲም አላስቀመጠልኝም ረስቶት ማለት ነው። ከዛ ተነሳሁኝና ልብሴን ለባብሼ ምናምን በእግሬ መሄድ ጀመርኩ። ሰው እየጠየኩኝ ወክማ ወዴት ነው ወክማ ወዴት ነው እያልኩኝ ከዛ ሄድኩኝና ብቻ የሆነ ቦታ ስደርስ የሆነ ልጅ በፌስታል ዳቦ እየገዛ ነው እንትን ላይ ቆሞ ሱቅ ላይ ቆሞ። ከዛ ጠየኩትኝ አባት ወክማ ወዴት ነው በእናትህ ምናምን ስለው ቅርብ ነው አሁን ደርሰሻል እኮ ግን አደርስሻለሁ ቅርብ ስለሆነ ሰው ይሄን ላስገባና ቤት አለኝ። እሺ አልኩኝና ቤቱ ከሱቁ ፊት ለፊት ነው፣ አጥር በር ነገር ነው። ከዛ ከፈተና ገባ። ሲገባ ነጊቢ አለኝ። እሺ ብዬ ተከትዬ ገባሁ። ቢካዝ አይ አም ኢኖሰንት አይ ዶንት ሃቭ ኤኒ አይዲያ። ያስተማረኝ የነገረኝ ሰው የለም። ተከትዬው ገባሁ ማለት ነው። ከዛ ተከትዬው ገብቼ ሶፋ ላይ እንደዚህ ቁጭ ብሎኝ ቁጭ ብዬ እሱ የሆነ ኪችን ነገር ውስጥ ሄዶ ዳቦን አስቀምጦ ሲመጣ ሱሪውን አውልቆ ነው የመጣው። ከዛ አነቀኝ፣ ተገለኝ፣ በቃ ሊደፍረኝ ማለት ነው። ከዛ ምን አልኩት፣ ኤች አይቪ አለብኝ እባክህ ስለው ለቀቀኝ። ከዛ ወጥቼ ሄድኩኝ ማለት ነው። እንግዲህ እዚህ ጋር ማን ይከላከልልኛል? ምንም የማውቀው ነገር የለም። እናቶቻችን አላስተማሩንም፣ አዌርነሱን አልሰጡንም። እንደ ሴት እንደኔ አይነት ብዙ ታሪክ ያላችሁ ወጣት ልጆች አላችሁ ኢትዮጵያ ውስጥ ያደጋችሁ። አዎ ይኖራል። በጣም ሴክሹዋሊ አቢዩዝ የተደረጋችሁ እኔ 4 5 ምናምን ይኖረኛል እንደዚህ። ከዚህ በፊትም ሰይፉ ሾላ ያወጣው አውቃለሁ ዩኒቨርሲቲውን አይደለም። ሶ ዛሬ እዚህ መጥቶ ሴት ልጅ ይሄ ለበሰች፣ ይሄን በላች፣ ይሄን ጠጣች፣ እንዲህ ብላ ተናገረች ብሎ ስለ ሴት ልጅ ማውራት በጣም ቀላሉ ሲሊው ነገር ነው።
ኢትዮጵያ ውስጥ እንዳደገ ሴት ግን አቢዩዝ ያልተደረገ ሴት የለም፣ እንደው ማርስ ላይ ወስደው ካላሳደጓት በስተቀር። አንድ ሌላ ታሪክ ልጨምርላችሁ። አንድ ጓደኛዬ እዚሁ አዲስ አበባ ውስጥ አዲስ አበባ ምን አለችኝ? አንድ ጊዜ አለች ልብስ ልገዛ ገብቼ ልብስ ሾፕ ውስጥ ወንድ ነው የሚሸጠው አለች። ከዛ ገብቼ 1 2 3 ልብስ ፒክ አደረኩኝና ልብስ መቀየሪያ ውስጥ ገባሁኛለች። መጋረጃ ነው እንደዚህ። ከዛ ልክ ገብቼ ገና ሹራቤን ገና ወደ ላይ ሳደርገው ልጁ ከኋላ መጥቶ ጡቴን እንቅ አድርጎ ይዞ ራቁቷን ነች እንግዲህ ያስቡት። እንቅ አድርጎ ይዞ አለቅም አለኛለች። መጮህ ራሱ ፈራዋለች። ስንቶቻችንን እንደዚህ አቢውስ ተደርገን የምናውቀው? አንድ ጊዜ ያስታውሳል። ወንዶች ኧረ እፈሩ። እንደዚህ የምታረጉ ወንዶች እኔን አይጨምርም፣ እኔን የመሰሉና ሌላ ጀግና ወንዶችን አይጨምርም። ግን ሴቶችን አቢዩዝ የምታረጉ ጾታዊ ጥቃት የምታደርሱ ወንዶች እረፉ እላችኋለሁ፣ እረፉ። ይሄ በጣም ሼም ነው። ሴት ልጅ ባያችሁ ቁጥር ስሜታችሁ የሚቀሰቀስ ወደ አልሆነ ስሜት የምትሄዱ ወንዶች እረፉ። እናንተ አንዳንዴ እኔ ወንድ ሳትሆን ወይም ሰው ሳትሆን እንደ እንስሳ ነው የምትመስሉ። እና ደግሞ ሴቶች በጣም ጥንቃቄ ያስፈልጋል። በአሁን ጊዜ ማንም ይታመን የለም። ሱሪ ለብሶ ሄደ፣ ልብስ ለብሶ ሄደ፣ ጤነኛ ይመስላል፣ ግን አይደሉም። በእውነት ነው የምላችሁ። እሷ እንደተጠቀመችው አይነትም ቴክኒክ ተጠቀሙ። ሌላም ካለ እዩ። ሰልፍ ዲፌንስ ተማሩ። እኔ በቻልኩት አቅም ለሴቶች ድምፅ ለመሆን ዝግጁ ነኝ። ምንም ችግር የለውም። በድጋሚ ታሪክ ተሰርቷል። ቃሉ ቡቲክ በኢንስታግራም ገጹ ላይ 4 ሚሊዮን ተከታዮችን በማፍራት ዓለምን እያስገረመ ይገኛል። ያለ ስቱዲዮ፣ ያለ ዘመናዊ ካሜራና ቴክኖሎጂ በፈጠራ ብቻ ዓለምን ማሸነፍ እንደሚቻል በተግባር አሳይቷል። ቃሉ ቡቲክ ምንም ባይኖረኝም ጥበብ አለኝ ብሎ በመነሳቱ ዛሬ በሚሊዮኖች የሚቆጠሩ ሰዎችን እያዝናና ይገኛል። ነገር ግን ስኬት ሲበዛ ምቀኝነትና ሰይጣናዊ ነው የሚሉ ስም ማጥፋቶች መምጣታቸው አይቀርም። ቃሉ ስራ ውጤታማና ተቀባይ ሆኖ ሳለ ሰዎች በተሳሳተ መንገድ ተርጉመው ሳይበኩልህና ሳይረብሹ ስኬትህን ጠብቀ እንድትጓዝ የብዙዎች ምክር ነው። እናንተስ ስለ ቃሉ ቡቲክ አስደናቂ ጉዞ ምን ትላላችሁ? የሚገርም ልጅ። እኔ ከዚህ በኋላ ለቃሉ ቡቲክ ያው ስኬትን ነው የምመኝለት። እንግዲህ ቃሉ ቡቲክ ዓለም አቀፍ ዝናን ካገኘ በኋላ አንድ እንስት ከሱ ጋር ተምሬያለሁ ብላ መታለች። እስቲ እንያት። ከቃሉ ቡቲክ ጋር አብራችሁ ተምራችኋል? ለያት በእናትሽ አንቺ አሁን አንድ ያወቅኩት አንቺ ማርያም ማለት ነው የምሬን ሲሳካለት ነው የምታውቂው። ያኔ 7ኛ ክፍል አብረን ስንማር አክስቱ ጋር ነበር የሚማረው። ከዛ ክፍል ውስጥ ካፕል እኔ እና እሱ ነበር ሲንግል አብረን ነው ብሎ ጠይቀኝ። ፍቅር ይዞኛል ከአንቺ ምናምን ሲለኝ እኔ ሲጀመር ሲያወራ አልወደው የሆነ ቆሽማዳ አልወደውም ነበር። ቆሽማዳ መፈመሱን አይቼ በውስጥ አሰብኩበት። ቤት ጽብላላሽ እና ሊያናግርሽ ፈልጋሽ ነበር። ይፍረዱኝ፣ ፋሚሊዎቼ ይፍረዱኝ። አልመልሳለሽ። ፕሊስ ለቃሉ ቡቲክ አድርሱላት። እኛ እናደርስ። የዛኔ ምንም በሌለው ሰዓት ባልታወቀ ሰዓት እንደዚህ ቆሽማዳ ምናምን ስትዩ እንዳልነበር አሁን ኢንተርናሽናል እውቅና ሲያገኝ አድርሱልኝ ገለመኔ ምናምን አይሰራም። እሱ ምን አለ? ቃሉ ቡቲክ ምን አለ? ስለ ሰው እድጄ ልልበሰው ብሏል። 1.5 ሚሊዮን ብር ነው የተከፈለበት አሉ ለዚህ አበባ። ይፈለገ ግን 5 ሚሊዮን ለአበባ እኔ እንጃ ሞልቶ ቢተርፍ የፈለገ ነገር ቢሆን whatever it is ከነገ ወዲያ ለሚደርቅ አበባ 1.5 ሚሊዮን ወርዝ ያደርጋል። እኔ እንጃ አትሊስት እንደዛ ሆኖ የሚቀመጥ እንኳን አይደለም፣ ይደርቃል። ልክ ከተወሰነ ቀናት በኋላ ማለት ነው። ባለበት እንኳን መቆየት የሚችል ነገር አይደለም። ለአበባ 1.5 ሚሊዮን ብር የሚያሳየው ምንድን ነው? እኛ አኗኗሪ እነሱ ነዋሪ መሆናቸውን ነው የሚያሳየው። ልዩነታችን ግን በጣም የሰማይና የምድር እየሆነ ነው። ለአበባ 1.5 ሚሊዮን ብር የወጣበት ሽምግልና አይተን እንደዚህ ደግሞ ፈታ ቅልል ያለ ሰርግም እናያለን። እስቲ እናያቸው። በቃ ሰርግ እንዲህ ነው። ቀለል ያለ ሰው አለው ነው ዋናው ፍቅሩ ነው። በቃ ቅልብጭ ያለች ሰርግ
እንደዚህ ቀለል ያለ ሰርግ በጣም ደስ ይላል። ለአበባ 1.5 ሚሊዮን ማውጣት፣ ለሽምግልና አላስፈላጊ ወጪ፣ ለሰርጉ አላስፈላጊ ወጪ ከማውጣት እንደዚህ ቀለል ግልብጭ ያለች ሰርግ በቃ ጸዴ ናት። ኢንዲያን ስትሪት ፉድ ቢ ላይክ ኢንዲያ ፉድ አንተ ኢንዲያ በጣም አሪፍ አይደለም እንዴ? ኧረ በጣም አንተ እንጂ ኢንዲያ ፉድ ምንድን ነው? ሰር ዋት ስትሪት ፉድ ዋና ትራይ ሰር 1 1 2 2 ኖ ፕሮብለም ኧረ ፀጉሩንም ታተመበት ወይ በቃ ደረሰ። እግርህን ማትታጠብበት ንቀት መሆኑ ነው። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ ደፋ። ታዲያ አንቺ እኮ ለቆሎም ረፍዶብሻል። ጥርስሽ ይችላል። እድሜ ስንት ነው? ትልቅ ሰው አይደለች? ትልቅ ሰው ነች። ትልቅ ሰው ነች። በጣም ትልቅ ሰው ነች። ትልቅ አረፈደም እንደዚህ አይነት ሀሳብ አንስቶ ለመወያየት በእርሱ እድሜ በእውነት እንደው መቄዶንያ ሞልቶላቸው አፈሳ ቢጀምሩ አንደኛ ታፋሽ አንቺ ነሽ። እውነት ለመናገር ረፍዷል ለማለት ነው። ረፍዶብሻል። በእውነት ርዕስ ቀይሪ። አልሄደም ከእርሶ ጋር አልሄደም። በእውነት አልሄደም ከእርሶ ጋር። ትልቅ ሰው ነው። ለመውለድ ለመክበድ ያሉት አመት ግፋ ቢል 3 4 ስለዚህ ይጠቀሙበት ለማለት ነው። ለቆሎ ራሱ ረፍዷል። እውነቱን ነው። ልክ ነው። ልጁ ምንም አልተሳሳተም። እንደዚህ አይነት ሀሳብ የሚያነሱ ሴቶች እድሜያቸው የገፉ ሴቶች ናቸው። ትዳርን የሚፈልጉ ሴቶች እንደዚህ አይነት ሀሳብ አያነሱ። እንዲህ ምንድን ነው? አክበረት ሚናጅ አረ ትራስ ይረጋጉ። እርሶማ ደቡብ ላይ ተወልደው ትግራይ አድገው ነው እንጂ እንደዚህ አይነት እኔ በህይወቴ ማይችም። ብዙ ህብረት ትርኢት፣ ብዙ ባህላዊ ውዝዋዜ። የእርሶ ሚክስ ግን በጣም ተለየ። እንዲህ 6-7 ማርያም ካርዲት ራስ ኦ ማይ ጋድ ካርዲት ራስ ደስ ይላል። ለደብረ ጽዮን ሹመት አቀባበል እያደረገች ነው መሰለኝ ካርዲት ራስ